እግዚአብሔር አምላክ አዳምንና ሔዋንን እዚህ ቦታ ሁሉ ከዚህ ብሉ። ኃጢአት የተባለው ነገር ሁሉ ምንድነው? ኃጢአት ነው። እዚህ በውስጥ ቤተሳይዳ ላይ ኃጢአት ሰርተ ሌላ ቦታ ሄደ አትጸድቅም። የእግዚአብሔርን ድምፅ ከሰማ ትእዛዝ ከጠበቅ ትድናለህ፣ ትፈወሳለህ፣ ትለወጣለህ። ቸርች ቀይራል እንጂ ልብ አልተቀየረም። ዛሬ እግዚአብሔር እንዲህ ይላችኋል። ኃጢአት የተባለው በሐዋሳም ኃጢአት የተባለው ምንድነው? ኃጢአት ነው። በወላይታም ኃጢአት የተባለው ነገር ሁሉ ምንድነው? ኃጢአት ነው። ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 23 ያለው ክፍል እናያለን። ዘፍጥረት ምዕራፍ 3 ላይ ኃጢአት መጀመሪያ ከዕለታት አንድ ቀን አዳምና ሔዋን በገነት ውስጥ ባሉበት ጊዜ ኃጢአት እንደ ሰው ተፈጠረ። መጀመሪያው የሌለው ነገር በሉ። መጀመሪያ የሌለው ነገር ከእግዚአብሔር ፍቃድ ያልሆነ ነገር በሕይወቴ ላይ ሲሆን ምን ትሆናለህ? ጥያቄ ምልክት። በአዳምና በሔዋን ምክንያት በተንኮለኛው በእባብ ምክንያት ምን ሆነ? ተፈጠረ። ኃጢአት ነው። እግዚአብሔር አምላክ አዳምንና ሔዋንን እዚህ ቦታ ሁሉ ከዚህ ብሉ፣ ከዚህ ምን ሆኑ? ጠጡ ብሎ አዘዘ። እዛኔ ኃጢአት የለም። ኃጢአት ምን የለም፣ አልተፈጠረም። እህልን ብሉ፣ እህልን ጠጡ። ኤፍራጥስ አለ፣ ግዮን አለ፣ ወንዝ አለ፣ ገነት አለ፣ መልካም ፍሬ የምትሰጥ ዛፍ አለች። ይህን ነገር ግን እንዳትነኩ። ይህንን ሁሉ ምን አድርጉ? ብሉ። ይህ ሁሉ ለእናንተ ተፈቀደላቸው። ፈቀደ ትሰታሲ እስባይ ከአትበና ሚዮባይ አትበና ኡዮባይ አትበና ኡባባይ ፈቀደትስ። ኃጢአት የተባለው ሁሉ ምንድን ነው? እስቲ ጎን ያለው ሰው ጨበጥ አድርግና ኃጢአት የተባለው ሁሉ በሉ ምንድን ነው? አይነን ያያችሁ ኃጢአት የተባለው ሁሉ በሉ ኃጢአት ነው በሉ። ኃጢአት የተባለው ነገር ሁሉ ምንድን ነው? ኃጢአት ነው። ነገር ግን እቺ ነገር እንዳትነኩ። እቺ ነገር ምን አድርጉ? አትንኩ፣ አትብሉ፣ አትጠጡ። ይሄን ነገር እንዳትነኩ። ይሄ ትእዛዝ ነው፣ እኔን ስሙ ብሎ አዘዘላቸው። ሴቲቱንም በአሁኑ እግዚአብሔር ከገነት ዛፍ ሁሉ እንድትበሉ አዟልን አላት። እሺ። ሴቲቱንም ለእባቡ አለች፣ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ አጅሬ ታማላይ ኪስን ብሬ ጠዮሪ ሲንተ ኪስን ጠይን ጉየ ኪስን ጠዮሪ ወኒ ከተቸርቸን ጎሽት ዮጊ ታው ብራ ጣይ ሱወትስ ጊደኔ ታኮ ታኪዶ ገላካ ተናሰበ ጉቱወትስ ጊደኔ ግነካ ሞሎን ተሶብይገስ ኪስ ያነኮ ቃችን የጊዮ ሳብይገስ ኢስፓ ወቀና ጊዮ ሳብይገስ ኢስፓ ሸቀና ጊዮ ሳብይገስ ኢስፓ ወያና ጊዮ ሳብይገስ ኢስፓ ቱናና ጊዮ ሳብይገስ ሄጋዳን ከከለታት አንድ ቀን እቺ ሔዋን የምትባል ምርጥ ሴት እስቲ ምርጥ ሴት በሉ። ምርጥ ሴት በሉ። እቺ ምርጥ ሴት የእባብ ድምፅ ሰማች። በዋይ ቀደም ነው ወራስ ሐራሲ ባይራ ናአቲ ዶሶና እጀዲያቸ ያፑነሬት የአይጥ ጥርስ ስንት ነው? ሁለት ነው አይደለም? እንደ አይጥ ጥርስ እነሱ ሁለት ናቸው። ሐምሽሪያ ቆሳት ሚስያስዩ አበጉ የስማንካ ለካ እንዴ ወይነኛ ከእግዚአብሔር ፍቃድ ውጪ የሆነው ነገር ብሉ። አሁንም በሉ ሁሉ ውልቅ ነው በሉ። ውልቅ ነው፣ አይጠቅምም። ከእግዚአብሔር ፍቃድ ውጪ የሆነው ነገር ሁሉ አይጠቅምም። አትንኩ ያለነው ነገር እነካለን። ስሩ የተባለውን ነገር ደግሞ እንተዋለን። አንድ ነገር
እነግራቸዋለሁ ኃጢአት የተባለ ሁሉ ምንድን ነው? ኮንደተው ዲርቤትስ ኦሴ ቦቾ ፓኪዶ ባቦቺዲ ኡለቶጋባ ኡይዲ ሞቶጎባ ሚስሚዲ ዋን ዊኮ ኮንዲጌትስ እባቡም ለሴቲቱ አላት እባቡም ለሴቲቱ ምን አላት? ኖርማሊ ባውሳ እንደምበራ እንዱ በሴቲቱ ፊት ቆሞ አላት። የሆነ ድምፅ ሰጣት፣ አሰማት። ይሄ ነገር አትንኩ ብሏቸዋል አይደለም? አዎ አለች። ደግሞ እሷ ምርጥ ሴት ብላ እባቡን አምጥታ ይሄን እንዳትነኩ ብለዋል፣ ይሄንም እንዳትነኩ ብለዋል፣ ይሄንም እንዳትነኩ ብለዋል። ስለዚህ አንተ ምን ትላለህ ብላ እሷ ደግሞ እሱን ሐሳቧን ለሱ ነገረች። ከዛ እባቡ ምን አለ? እሺ እግዚአብሔር በመጀመሪያ ጊዜ ሞትን ምን ትሆናላችሁ? ትሞታላችሁ። ከዛ በኋላ ተንኮለኛ የሆነ እባብ መጣና ሴቲቷን አባበላትና ይህንን ነገርማ ከነካችሁ ለዘላለም ምን አትሆንም? አትሞቱም። ሐሳቡን ቀይሩ ብሏል። እሺ ገላሰን ያንተ የሆነው ነገር ላንቺ ያልሆነሽውን ነገር ብትነካ ያንተ ያልተባለውን ላንተ ያልተፈቀደው ነገር እንዳትነካ እግዚአብሔር አዳምና ሔዋን እንዲሆኑ ብሎ አዘዘላቸው። ከዛ በኋላ እባብ መጣና እንዲህ ብሏል አይደለም? አዎ ይሄን ነገር እንዳትነኩ ብሏል አይደለም? ይሄንሳ እንዳትነኩ ብሏል አይደለም? አዎ ስለዚህ እንዴት ይሆናላችሁ? ለዘላለም ምን አትሆኑ? ምን አትሆኑ? እሲስ ያሰደስ ቂራሪ በከና ያሰደስ አንዳንድ የእግዚአብሔርን ድምፅ እንደ ውሃ የሚያስብ ሰው አለ፣ እንደ አየር የሚያስብ አለ፣ እንደ ገንዘብ የሚያስብ አለ። ተመለስ ይልሃል። ጎን ያለው ሰው ጨበጥ አድርግና የእግዚአብሔር ድምፅ ነው በሉ። አሁንም የእግዚአብሔር ትእዛዝ ነው በሉ። በየቦታ ሄደ፣ ቃሎት ሄደ፣ ሙሉ ወንጌል ሄደ፣ ሕይወት ብርሃን ሄደ፣ መካነ ኢየሱስ ሄደ፣ ምንም አታመጣም። የእግዚአብሔርን ትእዛዝ ብቻ ጠብቅ። እዛ ያለው ቃል ነው። ሙሉ ወንጌል ያለው ምንድን ነው? ሕይወት ብርሃን ውስጥ ያለው ምንድን ነው? የእግዚአብሔር ቃል ነው። ወደ መካነ ኢየሱስ ብንሄድ እዛ ምን አለ? ቃል አለ። እዛ ሄዳል፣ ወደዛም ሄዳል፣ ወደዚህም ሄዳል። ቃል ነው። የእግዚአብሔር ትእዛዝ ነው። ስለዚህ ወንድሜ፣ እህቴ፣ አባቴ፣ እናቴ እነግራቸዋለሁ ኃጢአት የተባለው ሁሉ ምንድን ነው? ኃጢአት ነው። እዚህ በውስጥ ቤተሳይዳ ላይ ኃጢአት ሰርተ ሌላ ቦታ ሄደ አትጸድቅም። የእግዚአብሔርን ድምፅ ከሰማ የእግዚአብሔርን ድምፅ ትእዛዝ ከጠበቅ ትድናለህ፣ ትፈወሳለህ፣ ትለወጣለህ። ወንድሜ፣ አባት፣ እናት የሆናችሁ ስሙ። ቸርች ቀይራል እንጂ ልቤ አልተቀየረም። ከዛ ወደዚህ መታል፣ ከዚህ ደግሞ ወደዛ ሄዳ ልቤ አልተቀየረም። ለእግዚአብሔር ትእዛዝ አልታዘዝሽም። ዛሬ እግዚአብሔር እንዲህ ይላችኋል። ኃጢአት የተባለው በሐዋሳም ኃጢአት የተባለው ምንድን ነው? ኃጢአት ነው። በወላይታም ኃጢአት የተባለው ነገር ሁሉ ምንድን ነው? ኃጢአት ነው። ወደ ገውማ ብትሄዱስ፣ አዲስ አበባ ብትሄዱስ፣ አዳማ ብትሄዱስ፣ ናዝሬት ብትሄዱስ፣ ወደ ሌላ ሀገር ብትሄዱስ፣ ከዚህ ከኢትዮጵያ ወጣችሁ ወደ ሌላ ሀገር ብትሄዱስ፣ ኃጢአት የተባለው ነገር ሁሉ ምንድን ነው? ኃጢአት ነው። ስለዚህ ወንድሜ የእግዚአብሔርን ትእዛዝ ጠብቁ። ሰይጣን አጅሬ መጥፎ ነው። ከዕለታት አንድ ቀን መጥቶ አንቺ ሴት ከእሷ ጋር ምን ትሰሪያለሽ? 2 ልጅ ወልደሻል፣ 3 ልጅ ወልደሻል፣ እስከ 4 ወልደሻል። ከእሱ ጋር ምን አንቺ መስቲሽ ነሽ? አሚር ነሽ? ውጪ ከሱ ተለይ ልልሽ ይችላል። እግዚአብሔር ያጣመረውን ሰው ሊፈታ አይችልም ይላል ቃሉ። የሌለው ምክንያት ታመጣና ትወጣለች። ይሄ ወንድሜ እነግርሃለሁ፣ ኃጢአት የተባለው ሁሉ ኃጢአት ነው። የእግዚአብሔርን ድምፅ ብቻ ስማ፣ የሰይጣንን ወሬ አትስማ።
የልስምን ሐሪስምን አማንስምን አጋላጋሊስምን ሂዶታ ቀንስ የበይ ጌታ ብርሽስ የበይ ኦጌ ኦሊሲ ጮራባይስ ተጠንቀቁ። ስለዚህ ኢማም መጥቶ ለሴትዮ አሃ እኔን ከነካችሁ ጊዜ ምን አትሆኑ አትሞቱም መክሯል። ለሾሸዲ ምዝያሲ ያሲከዲ ለሾሸዲ ምዝያሲ ያሲከዲ ሾሸዲ ምዝያ ኢሲሲናቲ እንግዲህ ትዳር ያኮ ጋኪዲ ትዳር ጋር ያኮ ገሊቤ ነጮራናቲ ዲዮዳ ኤሬትስ ቴሌግራም ያፈነቁት ለክሪ ውድስኮ ቢኮ አንተ ሉስኮ ያኔ ያዛረ ተነሞራና ኮ ያጎያ ኢስናያ አንድ ሴት ለአንድ ወንድ ነው ብቻ ለአንድ ወንድ ትፈቀዳለች አይደለም እንዴ? 50 ሳይሰጣ 30 ሳይሰጣ እድሜ 40 ጋር ዳውታ ገሊዮ ጋር የእግዚአብሔርን ድምፅ ስሙ። ሳይሰሩካ ህጋመላ ህጋንጊገት ወይ ካን ማተንዲያሳወይካ የእግዚአብሔር ድምፅ ይሻላል በሉ። የእግዚአብሔር ድምፅ ይሻላል። ለራሳችን የእግዚአብሔርን ድምፅ ሲተን ለራሳችን የእግዚአብሔር ትእዛዝ ሲተን እግዚአብሔር ትክክል አይደለም። አብያታ ኢየሱስ እግዚአብሔር በመጀመሪያም ትክክል ነው፣ ዛሬም አለች። አንቺም ደግሞ የክፉን ወሬ ሰምተሽ እንግዲህ አሁን አሉ ከእግዚአብሔር ያልሆነው ቅባት ብለው እኔ ነቢይ ነኝ የሚሉ ብዙዎች አሉ። አንቺ ሴት በራእይ አይቼ ያለው ስለዚህ አንቺ እንዲህ ነሽ አይደለም? አዎ እንዲህ አይነት ጉርዲ እንዲህ አይነት ጫማ እንዲህ አይነት ሹራብ ብሎ የሆነ ነገር ይነግርሻል አይደለም? እሱ አሳታች ተንኮለኛ ይባቡ አትስሚ። እግዚአብሔር በመጀመሪያ አዳምንና ሔዋንን ሲያገናኛቸው ትንቢት አልነበረም። ነነጎሽ እኮ ጠላለው እኮ ሲረቂ በታጋላ ግደና ለዙጋ ገዲኮ ገላ ገበያቲ ትንቢት ሰምቼ ራእይ አይቼ እሷን ጎድካ ያይመና ልከተል አዳሜ ዋኖ ራእይ በከበይለና እስኪድ ደንጀ ተጦሳ ያጋበ ታልክ ወትድ መልስ በስላካ ሃያሊ ወሰፈት ኢሲስናቱ ህይወቲያ በኢዶ ኢድም የሚያባይ በጌኮ በከተራ አሰራ ጋራ ጋዳች ፒያሰን ፒያዳ ኢንኮ ፒያሰ ቢቤ ነግሻታው ና አንቶ ገለሳን ሞብል ያንጋይቲ ዳጋር አቶት ነበይኮ ነይድቢ ሃውሳሳ ሳይሰሩካ የእግዚአብሔር ድምፅ ይሻላል በሉ። ሰው የኢማምን ድምፅ ይሰማል እንዴ? እንዴት ይሰማል? ተንኮለኛ ከሆነው ከኢባብ የመጣ በረከት እንዴት ሰው አያደርግም? እንዴት የሰይጣንን ድምፅ ትሰማለሽ? እንዴት የሰይጣንን ድምፅ ትሰማለህ? አንተ ነግርሃለሁ፣ ኃጢአት የተባለው ሁሉ ኃጢአት ነው። እቺ ሔዋን የኢባብ ድምፅ በመስማቷ ምክንያት ለኛ መርገም ሆነ፣ ለአንቺ መርገም ሆነ። ለሔዋንም ትእዛዝ ሰጠ፣ ለአዳምም ትእዛዝ ሰጠ። ስለዚህ እህቶቼ አትንኩ የተባለው ነገር እንዳትንኩ። ሴቲቱም ዛፍ ለመብላት ያማረ እንደሆነ ለዓይንም የሚያስጎመጅ ለእባብም ለጥበብም መልካም እንደሆነ አየች። ከፍሬው ወሰደችና በላች፣ ለባሏም ደግሞ ሰጠች። እሺ እርሱም ከእርሷ ጋር በላ፣ የሁለቱም አይኖች ተከፈቱ። ይሄ ተንኮለኛ እባብ ይህንን ከበላችሁማ እናንተ እንደሱ ትሆናላችሁ። ሴቲቷን ይህንን ከበላችሁማ እናንተ እንደሱ ትሆናላችሁ፣ ኖርማል እግዚአብሔር ትሆናላችሁ አለ። ሀከወርዱ ወርዱ ሀይኑና ሜቴስ ጎፕ ሄረን ከሜቴስ ቱማታ ተናውቻ አይና ተተረስ ጊሲዲ ሀካ ኢየሱስ ሱንት እባብ መጥቶ ለሴትዮዋ በእውነት ይህንን ከበላችሁ ምን ትሆናላችሁ? እንደ እግዚአብሔር ታዩታላችሁ፣ መልካሙንና ክፉን ትለያላችሁ አለ። ሴትዮዋ ለካ ጎዳ ኦይቾ ኖና ባናዳ አኖሰና ጊዲ
hamitaanu yoqosi utizgidenne giidara lam yoted baayidi akadosa sunta lakanu dosa malatidi daanaga nuna wonta qachi utizgidenne osi ochu giidara way kamadan gesa way kada alahiya waresiya ya niyo ne alikada arane Europa istiyaonim yeseediyanen wore samte lerasim ሌላውንም አትግደይ ኢየሱስ ያድናል ኢየሱስ ያድናል ለራስሽም አትሞቺ ሌላውንም ደግሞ አትግደይ መልካም ነገር ምከሩ ባሎቻችሁን መልካም ነገር ምከሩ ባሎች ደግሞ ሚስቶቻችሁን መልካም ነገር ምከሩ እግዚአብሔር አትብሉ ያልነው ነገር እኮ እሱ ልክ አይደለም ምንድነው አላለም ኦኬ ብሎ እንዲህ ነው ለከ ነገሩ እንዲህ ነው ብሎ እሱም ቀጨም አድርጎ ለማረገ ለማረገ ሳይሰራውካ ምንድነው ለምን ነካሽ ለምን የባቡን ድምፅ ሰማሽ አላለም አልተቆጣም አልተነጋገሩም አልተመካከሩም እንዲህ ነው አይደለም አዎ እንደ እግዚአብሔር ትሆናላችሁ አለ አይደለም አዎ ለካ እንዲህ ነው አለና ገደብ አለና በ32 ጥርስ ሳይነካ ወደ ታች ከአይን ግልጠት ለካ ሔዋን በራቁት ነው ያለችው አያትና ደነገጠ እሷም ደግሞ ያንን ፍሬ እግዚአብሔር አትብሉ ያለው ነገር ስለነካች በአይን ውስጥ ያለው ክብር ሁሉ ተወለቀ በቃ ተነሳ ከዛ እሷም አዳምን አይታ ፈረች አይተባበሩም ነበር መጀመሪያ ማፍራት የላቸው አይተባበሩም እሱ ሔዋን ይላታል እሷ ደግሞ አዳም ትላለች በእነሱ ውስጥ ማፍራት መሸማቀቅ የላቸውም ነበር ማፈርና መሮጥ ጀመሩ ወይኔ ለካ እኛ መጀመሪያ እንደነበረን አሉ መጀመሪያ እኮ እኛ እንደነን እንደ በራቆት ነን እንደ ወይኔ እኛ ጠፋን አሉ ሸሹ ወደ ሌላ ቦታ ሸሹ ወይ አብርሃም ወይ ሔዋን እያሉ ሸሹ ወንድሜ ኃጢአት እየተባለ ሁሉ ኃጢአት ነው ውርደትን ያስከትላል አይተባበሩም ነበር ነገር ግን ያንን ክብር የሆነውን ዕቃ ከነኩ በኋላ አንዱ ከአንዱ አይሰወሩም አዳም ከሔዋን አይሰወርም ሔዋን ከአዳም አትሰወርም ነበር ነገር ግን የእግዚአብሔርን ድምፅ ከጠፋ በኋላ የእግዚአብሔር ድምፅ ከጠፋ በኋላ አዳም አንተ እንደዚህ ነበርክ እንዴ አለችው አሉ ሄዱ ተሸሸጉ ወንድሜ ኃጢአት እየተባለ ሁሉ ኃጢአት ነው ዛሬ ደህና ኑሮ ልትኖር ትችላለህ ኃጢአት ምንድነው ኃጢአት ምንድነው ካላችሁ ኃጢአት ከህይወት ወደ ሞት እንድትሄድ የሚያደርግ መንገድ ነው ኃጢአት ከህይወት ወደ ሞት እንድትሄድ የሚያደርግ ምንድነው መንገድ ነው ዘፍጥረት ምዕራፍ 6 ከቁጥር 5 ዘፍጥረት ምዕራፍ 7 ከቁጥር 1 እስከ 23 ኃጢአት መልካም ከሆነው ከእግዚአብሔር ፊት እንድትሸሹና እንድትሰወሩ አቅጣጫውን የሚያሳይ አስተማሪ ነው ኃጢአት መልካም ከሆነው ከእግዚአብሔር ፊት እንድትሰወሩና እንድትሸሹ አቅጣጫውን የሚያሳይ አስተማሪ ነው ዘፍጥረት ምዕራፍ 3 1 እስከ 23 ትንቢተ ሆሴዕ ምዕራፍ 11 ከቁጥር 1 እስከ 7 ኃጢአት ምንድነው ኃጢአት ከክብር ወደ ውርደት የሚመራ ዳኛ ነው ኃጢአት ከክብር ወደ ውርደት የሚመራ ዳኛ ነው መሳፍንት
ምዕራፍ 16 ከቁጥር 1 እስከ 23 ኃጢአት ምንድነው? ኃጢአት በእግዚአብሔር አምሳል የተፈጠረውን ሰው ገዳይ እንድትሆን የሚያደርግ ኮምፒውተር ነው። ኃጢአት በእግዚአብሔር አምሳል የተፈጠረውን ሰው ገዳይ እንድትሆን አምሳል። እኛ የማን አምሳል ነን? በእግዚአብሔር አምሳል የተፈጠረውን ሰው ገዳይ እንድትሆን የሚያደርግ ኮምፒውተር ነው። ቀጥታ ይመጣና ወንድሜ እንዲህ ያድርግ፣ ይህን እንዲህ ያድርግ የምል ነው። ዘፍጥረት ምዕራፍ 4 ከቁጥር 1 እስከ 11 ይሄዳል። ወደ ታች መንበቡ በእግዚአብሔር አምሳል የተፈጠረው ሰው ማን ነው? አንተ ነህ፣ እኔ ነኝ፣ አንቺ ነሽ፣ አንተ ነህ።